ተናስልኝ በድጋሚ እንደምናመሻችሁ ኢትዮጵያ ቴሌቪዥን ነው ኢቲቪ 57 እንደቀጠለ ነው። ዋና ዋና ጉዳዮችን ላስታውቃችሁ። አዲስ አበባ ከተማ በተለያዩ ዘርፎች የተመዘገበውን ስኬት ማስቀጠል፣ ሌብነትና ብልሹ አሰራር ለመከላከል ጠንካራ ቁጥጥር እንደሚደረግ ከንቲባ አዳነች አቤቤ የሀገር ምልክት የሆነው አየር ኃይል ተልእኮን መሸከም የሚችል ሆኖ እንዲገነባ መደረጉ እንደ ሀገር የሚያኮራ መሆኑን አየር ኃይሉን የጎበኙ ዜጎች ናቸው። ኢትዮጵያ ከማርበርግ ቫይረስ ሙሉ በሙሉ ነፃ መሆኗን ጤና ሚኒስቴር አስታወቀ። የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችን ቆዩ። ኢትዮ መልህቅ ዓለም በአየር ኃይል ፉክክር ተጠምዷል። ሰማዩን የተቆጣጠረ የብስና ባህሩን ይቆጣጠራል የሚለው እሳቤ ገዢ ሆኗል። የኢትዮጵያ አየር ኃይል በታሪኩ ከፍተኛ የሆነ የአየር ግንባታን አከናውኗል። አየር ኃይሉ የቀጠናው የበላይ ነው። ይህን ገናናነቱን ተጠቅሞ የትኛውን ስትራቴጂክ የፖለቲካ ግብ ያስፈጽማል? ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ጠብቁን። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኢፌዴሪ አየር ኃይል 9ኛ ዓመት ክብረ በዓልን በማስመልከት የተዘጋጀውን የአቪዬሽን ኤክስፖ 26 ጎበኙ። በኤክስፖ በአቪዬሽን ቴክኖሎጂ ከፍተኛ ደረጃ ላይ የደረሱ በርካታ የሀገር ውስጥና የውጭ ሀገራት የአቪዬሽንና የቴክኖሎጂ ኩባንያዎች እየተሳተፉበትም ይገኛሉ። የኢፌዴሪ አየር ኃይል 9ኛ ዓመት ክብረ በዓል የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ሀሳብ በተለያዩ መርሃ ግብሮች እየተከበረ ይገኛል። ዘገባው ሪፖርተራችን ወንደሰን አፈወርቅ ነው። መንግስት ለተቋም ግንባታ አስፈላጊነት የሰጠው ትኩረት በለውጥ ዓመታት ተቋማት ከስርዓት የተሻገረ መሰረት ላይ እንዲቆሙ ያስቻለ ስለመሆኑ ተገለጸ። በተለይም እንደ አየር ኃይል ያሉ የሀገር ምልክት የሆኑ ተቋማት ተልዕኳቸው መሸከም የሚችሉ ሆነው እንዲገነቡ መደረጉ እንደ ሀገር የሚያኮራ መሆኑን የአየር ኃይሉን የጎበኙ ዜጎች ተናግረዋል። አስተያየቶቻቸውን ወንደሰን አፈወርቅ አሰባስበዋል።
ከአዲስ አበባ የመጣሁት ያው መጀመሪያ ስለ አቪዬሽን አካዳሚ እና ስለ አሉ መሳሪያዎች ምናምን ያሉ አድቫንስመንቶችን ለማየት ነበር የመጣሁት። ከመጣሁኝም በኋላ ብዙ የድሮን ቴክኖሎጂዎችን እንደዚሁም የጃም ማድረጊያ ድሮኖችን ጃም የሚደረጉበት እንደዚሁም ድሮኖች ለሌላ ፐርፐዝ የሚውሉበትን እንትን አይተናል እና ቆንጆ ነበረ። ስለ አየር ኃይሉ በዚህ ልክ ዘመናዊ ቴክኖሎጂዎችን የታጠቀ መሆኑን አሁን በዚህ ይሄኛው ሾው በደንብ አሳይቶናል። ከጀቶቹ አንስቶ እስከ ድሮኖቹ እስከ ለካርጎ እስከሚጠቀማቸው ድረስ በጣም ዘመናዊ የሆኑና ምን ያህል ራሱን እያደራጀ እንደመጣ የሚያሳይ አይነት ሾው ነው ይሄ። ብዙ አዳዲስ ነገሮች አሉት ከቴክኖሎጂ አንጻር። ከዛ ባለፈ ደግሞ ማቴሪያሎቹን ደግሞ በአካል መጥቼ በኬሪየር የሆኑ ጀቶችን ሄሊኮፕተሮችን በማየቴ ደስ ብሎኛል። እኛ እዚህ መተን ያየነው እኔ እውነት ይሄ ኢትዮጵያ ውስጥ ነው ያልኩት። ለምን የተለየ በቃ ትልቅ ነገር ነው አየሁት እና ስለዚህ በጣም ደስ ይላል። በዚህ ልክ አልጠበኩትም እውነት ለመናገርና በጣም ነው የሚያኮራው፣ በጣም ነው የሚያስደስተው። እውነትም የኢትዮጵያ አየር ክልል በማንም በምንም እንደማይደፈር ያሳየን ነው። ትርኢቶቹ በየቀኑ የሚታዩ ትርኢቶች በጣም ነው ደስ የሚሉት፣ በጣም ነው የሚያኮሩት። ፓይሎቶቻችን አንድን ይሄንን የሚያክል ብረት አየር ላይ እንደ ቅጠል እንደዛ ሲያሽከረክሩት ማየት በጣም የሚያኮራ እንደ ኢትዮጵያዊም እንደ አጠቃላይ እንደ አፍሪካዊም እውነት ለመናገር በጣም የሚያኮራ ነገር ነው እዚህ ያየነው ነገር። ድሮ ወደዚህ ስንመጣ እንኳን እዚህ ግቢ ለመግባት አይደለም በመንገድ ብንሄድ ወደዚህ ታይ እንኳን ምን ታያለ ተብሎ ነበረ የምትባረረው ማለት ነው። ዛሬ ደግሞ በለውጡ መንግስት የተለማ የልማት ማየት የመጡ ሄሊኮፕተሮች ማየት በጣም ለኛ ለሀገር ለኔ አይደለም ለሀገር በጣም ትልቅ ነው እንደ እውነቱና አውራ ከተማ ላይ ማለት ነው። ስለዚህ አሁን ያለው መንግስት ያለው አቅጣጫ ያለው ልማት በጣም ደስ ይላል። የውጭ ካምፓኒዎችም ደግሞ እዚህ ሀገር ውስጥ እየተፈጠረ ያለውን የአቪዬሽን እድገት ምን ያህል ለመጠቀም ጉጉት እንዳላቸው ያየንበት ነው። እዚህ በድሮን ቴክኖሎጂ ላይ በአረም መድኃኒት ርጭት ላይ የተለያዩ ለግብርና የሚሆኑ ነገሮች በማቅረብ ላይ ከሴኩሪቲም አንጻር ብዙ ድርጅቶች እቃዎቻቸውን ይዘው መጥተዋል። ምርቶቻቸውን እያሳዩ ነው ያሉት። በአዲስ አበባ ከተማ በተለያዩ ዘርፎች የተመዘገበውን ስኬት በማስቀጠል ሌብነትና ብልሹ አሰራር ለመከላከል ጠንካራ ቁጥጥር እንደሚደረግ ከንቲባ አዳነች አቤቤ ያሳሰቡ። ላለፉት 3 ቀናት ሲካሄድ የቆየው የከተማ አስተዳደሩ የ2018 በጀት ዓመት የ6 ወራት እቅድ አፈጻጸም ግምገማ ተጠናቋል። የመራደም ተጨማሪ አለው። አዲስ አበባ ከአስደናቂ ገጽታዋ የኮሪደርና ወንዝ ዳርቻ ልማት እስከ ሰው ተኮር ፕሮጀክቶች ከኑሮ ውድነት ማቃለል እስከ ግዙፍ መሰረተ ልማት ድረስ ባለፉት 6 ወራት የነዋሪዎቿን ማህበራዊና ኢኮኖሚያዊ ኑሮ ያሻሻሉ በርካታ ተግባራትን አከናውናለች። እነዚህ ስራዎችና ጥረቶች በዝርዝር ተመዝነው ስኬቶች ተከብረውና ጉድለቶች ታርመው ለቀጣይ የላቀ ውጤት የሚሆን አቅጣጫ የተቀመጠበት የከተማው የ6 ወራት እቅድ አፈጻጸም ግምገማ ተጠናቋል። በተለያዩ ዘርፎች የተመዘገቡ ስኬቶችን በማስቀጠል ሌብነትና ብልሹ አሰራርን መከላከል ከቀጣይ የትኩረት አቅጣጫዎች አንዱ መሆኑን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ተናግረዋል። ተቋሞቻችን ምን ጊዜም ቢሆን የፖለቲካ ስርዓት ቢቀያየር እንኳን መሰረታቸው የተገነባ የማይቀያየሩ ሁሉ ጊዜም ህዝብን ማገልገል የሚችሉ ጠንካራ ተቋማት ሆነው እንዲገነቡ ለማድረግ የጀመርነውን ስራ አጠናክረን አንዱ ለሀገራችን ብልጽግና የሚተወው አሻራ ይሄንን ነው። ሌብነትና ብልሹ አሰራርን ሁሉንም አቅም ተጠቅመን እንታገል። የህዝብን አቅም እንጠቀም። ለህዝብ ግልጽ እንሁን ማለት ነው። ግልጽ እንሁን፣ ህዝብ እንዲሳተፍ፣ ህዝብ ሲጠቁም፣ ህዝብ በተለያየ መንገድ ሲያሳየን እንጠቀምበትና የበለጠ ህዝብ ከኛ ጋር ሆኖ እንዲሰራ በሚስብ መንገድ እንሄድበት። በተጨማሪም ከዚህ በፊት ቅሬታ ይነሳበት ለነበረው የአገልግሎት አሰጣጥ ዘርፉን ሪፎርም ለማድረግ መተግበር የጀመረውን መሶብ የአንድ ማዕከልን በከተማው ማስፋፋት ሌላኛው ይበልጥ ትኩረት የተሰጠው ጉዳይ ነው ብለዋል። ትልቅ ተስፋ ለህዝባችን ለኛም ጭምር በዛ መንገድ ላይ ከፍተኛ ጥረት ማድረግ እንዳለብንና ውጤታማ ማድረግ ያለብን የመሶብ አንድ ማዕከል አገልግሎትን ውጤታማ ማድረግ እንደሆነ አይተንበታል። ስለዚህ መሶብን ማጣደፍ አለብን ማለት ነው። አሁን በዚህ ወር መጨረሻ አካባቢ ወደ 4 የሚሆኑትን ወደ አገልግሎት እናስገባለን። እስካሁን 2 ነው ያለን፣ 4 እናስገባለን። ቀጥሎ 6 ይቀሩናል። እስከ ሚያዝያ መጨረሻ ብለን ሀብትን መድበን ሰው ኃይል መድበን እየሮጥን ያለነው ለዚህ ነው።
በተቋማት መካከል ያለው ቅንጅት ትስስር መጠናከር አለበት። የምትወቃቀሱ ተቋማት አላችሁ። በቃ ዲሊቨሪ ከሆነ ማዕከላችሁ ስራ ከሆነ እንዳትቀናጁ የሚያደርግ ምንም ነገር የለም። በጣም በመቀናጀት ውጤታማ ስለምትሆኑ ትወዱታላችሁ። ግን ደግሞ ስራ በሚያስፈታ መንገድ የምትሄዱ በኋላ ለወቀሳ የምትዘጋጁ ደግሞ አስተካክሉ። በውጤት የታጀበውን አዲስ አበባን የብልጽግና ተምሳሌት የማድረጉ ጥረት በአጭር ጊዜ ሙሉ ለማድረግ አመራሩ እርስ በርስ ተቀናጅቶ የመስራት ባህልን ማሳደግ ይኖርበታል። አልፎ አልፎ ሙሉ ያለመሆን ችግር አለ። ሙሉ አለሆን ማንሆንባቸው ጉዳዮች አሉ። ይሄ የተሟላ ሊደርሺፕ ከማረጋገጥ ጋር ተያይዞ የሚመጣ ችግሮች ናቸው ማለት ነው። ይህንን ደግሞ ቀጣይነት ያለ ትግል ይፈልጋል። ፖለቲካል ኢኮኖሚ ኢንቫይሮንመንቱ በአንድ ጊዜ አይቀየርም። በሂደት ውስጥ እየተስተካከለ የጸዳ ሊመጣ የሚችል ፕሮግሬስ ነው ያለው ወይስ ሪግሬስ ነው የሚለው ነገር ማለት ነው። ፕሮግሬስ ነው ምንም እንት ብትማል ወደፊት እየሄደናል። ግን እነዛን ጉድለቶች ደግሞ ማንሳት አለብን፣ መደበቅ የለብን፣ ሸፋፍነን ማለፍ የለብን። ስለዚህ ከአመራር ሁኔታችን ጋር ተያይዞ ያለው ችግር እያረምን እየፈታን ነው ሄደምለው ወደ ምን ፈልገው ደረጃ አልደረሰም። የተቀራረበ ነገር ላይ ገና ይቀራል ማለት ነው። የመንግስትና የፓርቲ አበይት የቅድ ክንውኖች ከወረዳ እስከ ማዕከል ድረስ በዝርዝር በተገመገመበት የቅድ አፈጻጸም መድረኩ በ6 ወራት ውስጥ 195,000 የስራ ዕድል መፈጠሩንና በርከት ያሉ አገልግሎቶች ዲጂታል እንዲሆኑ ተሰርቷል። በግማሽ ዓመቱ ወደ 178,000 ስራ ዕድል ለመፍጠር ታቅዶ 195,000 ስራ ዕድል ተፈጥሯል። ይሄ ከባለፈው ተመሳሳይ ወቅት ጋር ሲታይ 64,000 ተጨማሪ የስራ ዕድል መፍጠር የቻልንበት ወቅት ላይ ነው የምንገኘውና በከተማ ውስጥ ያለው ጸጋ ከዚህ በላይ ነው። ቀጣይ እነዚህን ጸጋዎች በርብርብ የተንቀሳቀስን ድረስ ወደ ስራ ማስገባት የሚያስችለን አቅም በእጃችን እንዳለ ማንሳት ፈልጋለሁ። ባሳለፍነው የ6 ወር አፈጻጸም ወቅትም ተጨማሪ አገልግሎቶች በቴክኖሎጂ የተደገፉ እንዲሆኑ ማድረግ ላይ ትኩረት ተሰጥቶ ተሰርተዋል። ወደ 23 የሚሆኑ አገልግሎቶች በቴክኖሎጂ የተደገፉ እንዲሆኑ ማድረግ ተችሏል። የኑሮ ውድነትን ለማቃለል 18 ቢሊዮን ብር በመደጎም እየተሰራ መሆኑ የተገለጸበት የግምገማ መድረኩ ተረጅነትን እየቀነሱ መሄድ፣ የስራ ዕድል በስፋት መፍጠር እንዲሁም የሚሰሩ እጆችን ማበረታታትን ጨምሮ ሌሎችም የስራ አቅጣጫዎች ተለይተውበታል። ኢትዮጵያ ከማርበርግ ቫይረስ ሙሉ በሙሉ ነፃ መሆኗን ጤና ሚኒስቴር አስታወቀ። ጤና ሚኒስቴር ይህንን አስመልክቶ የማብሰሪያ ፕሮግራም አካሂዷል። መሐሪ ዓለሙ ተጨማሪ አለው። በደቡብ ኢትዮጵያ ክልል ጂንካ ከተማ ከዚህ በፊት የማርበርግ ቫይረስ ተከስቶ ቆይቷል። ታዲያ ይህንኑ ቫይረስ ለመግታት ከባለድርሻ አካላት ጋር በመቀናጀት ሲሰራ የቆየው የጤና ሚኒስቴር ዛሬ ባካሄደው መርሃ ግብር ኢትዮጵያ ሙሉ በሙሉ የማርበርግ ቫይረስ በሽታን መቆጣጠር መቻሏን አስታውቋል። ይህ ወረርሽኝ ከሀገራችን ውስጥ ነፃ መሆናችንን እንዲያበስሩልን በክብር ጋብዙልኝ። አመሰግናለሁ። በዓለም ጤና ድርጅት የተቀመጠው አስገዳጅ 42 ቀናት ከበሽታ ነፃ የመሆን ጊዜ መጠናቀቁን ተከትሎ ነው ኢትዮጵያ ከማርበርግ ቫይረስ ነፃ ሆናለች ሲሉ የጤና ሚኒስትሯ ዶክተር መቅደስ ዳባ የተናገሩት። የማርበርግ ቫይረስ ስጋት አገራችን ከደቀነባት አደጋ ወጥተን እንደ ዓለም ጤና ድርጅት እንደ ሀገራችንም የወረርሽኝ ቅኝትና ምላሽ መመሪያ መሰረት በማድረግ የመጨረሻው ታካሚ በላቦራቶሪ ሕክምናው ነፃ መሆኑ ከተረጋገጠበት 42 ቀናት 42 ተከታታይ ቀናት ማለት ነው ምንም አይነት አዲስ ተካሚ ባለመመዝገቡ ወረርሽኙ በቁጥጥር ስር መዋሉን በይፋ በመናደርግበት በዛሬ ቀን ላይ ደርሰናል። አገራችን ምላሽ ሰጥታለች። ኢትዮጵያ ከሚወዷት ከሚያግዟት አብረዋት ከሚኖሩ አብረዋት ከሚሮጡ ጋር ይህንን አድርጋለች። ኢትዮጵያ ታመሰግናለች። ኢትዮጵያ ትሰራለች። ኢትዮጵያ ሰርታ ደግሞ ለሌሎች ምሳሌ ትሆናለች። እንኳን ደስ አላችሁ በድጋሚ። ህብረተሰቡ በሚኒስቴር መስሪያ ቤቱ በኩል ይተላለፉ የነበሩ የጥንቃቄ መልእክቶችን በመተግበር በኩል ለነበረው አስተዋጽኦም ሚኒስትሯ ምስጋና አቅርበዋል። ህብረተሰባችን እንደወትሮ ሁሉ መንግስት የሚስተላልፋቸውን የጥንቃቄ እርምጃዎች፣ መልእክቶች ሳያመነታ ተቀብሎ ተግባራዊ በማድረጉ በሽታውን ለመከላከልና ለመቆጣጠር ያደረግነውን ሀገራዊ ርብርብ የሚተካ ሚና የሌለው መሆኑ ይታወቃል። አስተዋጽኦም ጉልህ ስለነበረ ዛሬ ላይ እንዲህ በጋራ ተሰብስበን የኢትዮጵያ የበሽታ የመከላከል የመቆጣጠር ቅኝትን በጋራ የማድረግ አቅማችንን አይተንበታል። ዋናው ምስጋና ለህዝባችን ነውና ህዝባችንን ከልብ አመስግኑልኝ።
በመድረኩ ላይ የተገኙት የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ መሰል ቫይረሶችን ለመከላከል መንግስት በትኩረት እየሰራ ስለመሆኑም አንስተዋል። መንግስታችን በጤናው ዘርፍ ላይ የሰጠው ትኩረት አጠናክሮ በመቀጠል ጤናማና አምራች ዜጋ ለመፍጠር ከህዝባችን ጎን ተግቶ ይሰራል። ዘመናዊ የሕክምና ተቋማትና መሰረተ ልማቶችን መገንባት፣ የባለሙያዎችን አቅም ማሳደግ እና የቴክኖሎጂ አጠቃቀምን ማዘመን ቀጣይ ትኩረታችን ነው። ተግዳሮቶችን ሲገጥሙን አንደክምም፣ ይልቁንም ጠንክረን እንወጣለን። ከማርበርግ ቫይረስ በሽታ የተማርነው ትልቁ ቁም ነገር ሳይንስን ከአመራር ጥበብ ጋር አቀናጅተን ስንሰራ የማይታለፍ አጥርና ዳገት እንደሌለ አመላካች ነው። በመድረኩ ላይ ቫይረሱን ለመከላከል በተደረገው ጥረት አስተዋጽኦ ላበረከቱ አካላት የምስጋናና የእውቅና መርሃ ግብርም ተካሂዷል። ሀገራዊ ምክክርን ጨምሮ እንደ ሀገር የተያዙ የውይይት መድረኮች ግጭትን የሚያስቀሩና ችግሮችን ለመፍታት ሁነኛ መንገድ መሆናቸውን የቀድሞ ታጣቂዎች ገለጹ። ችግሮቻችንን በውይይት በመፍታት ሙሉ አቅማችንን የሀገር ልማት ላይ መዋል ይገባናል ሲሉም ተናግረዋል። ባየሙላት ተጨማሪ አለው። ባለፉት ዓመታት በአማራ ክልል ታጣቂዎች ግጭት በመቀስቀሳቸው እዋጋለሁ ብሎ ከወጣው ሰው ሞት ጀምሮ ንጹሐን ዜጎች የሚጠቀሙባቸው እንደ ጤናና ትምህርት ያሉ መሰረተ ልማቶች ውድመት የዜጎችንና የንግድ እንቅስቃሴን በማስተጓጎል ኢኮኖሚያዊና ማህበራዊ ችግሮችን ፈጥረዋል። የሰላም መንገድ ያልታያቸው ታጣቂዎቹ ከጥፋት ለመመለስ ከመንግስት የቀረበውን የሰላም ጥሪ ተቀብለው በብሔራዊ ተሃድሶ ኮሚሽን የተሃድሶ ማዕከላት እየገቡ ወደ ማህበረሰቡ እየተቀላቀሉ ነው። በኮምቦልቻ የተሃድሶ ማዕከል ያገኘናቸው የቀድሞ ታጣቂዎች ከግጭቱ ጀርባ የኢትዮጵያ ሉዓላዊነትና አንድነት ለማፍረስ የሚተጉ ኃይሎች ዋና ተዋናይ መሆናቸውን በመጥቀስ ጥያቄያችን የሚመለሰው ሀገር ስትኖር ነውና የሀገር ሉዓላዊነት ለሚጋፉ የውጭ ኃይሎች መሳሪያ ላለመሆን ወደ ሰላም መጥተናል ሲሉ ይገልጻሉ። አሁን ባለው ሁኔታ ከግብጽ ጀምሮ ከሻቢያ ጀምሮ እጃቸውን ያስገባሉ። እኛ ጋር በቀጥታ ባያስገቡም በሁለተኛ እጅ እኛ ሶስተኛ ኤጀንት ሆነን ይደርሳል። ይሄ ነገር የሀገር ሉዓላዊነትን የሚሸረሽር ነው። እኔ የክልልነት ነው የምጠይቀው። በኢትዮጵያ ሉዓላዊነቷ ተጠብቆ አገው ደግሞ እንደ የትኛውም ህዝብ ክልል ሆኖ ራሱን በራሱ ማስተዳደር እንዲችል ነው የኔ ፍላጎት። ነገር ግን በዚህ ሂደት ኢትዮጵያን ካፈረስኳት የቱኛ ነው ክልልም ሆነው? አባይ ምናልባት ብዙ ሀገሮች እንደሚፈልጉት እናውቀዋለን። ያንን እንዳንጠቀም የውስጥ ለውስጥ ጦርነት ሲደረግብን የነበረ ነው። አሁንም ቢሆን መሬት ላይ ያለ ነው። በቃ ተተኳሽ ሊመጣ የሚችለውም ከነዛው ሀገሮች ነው እንጂ እኛ ባመረት ነው የጦር መሳሪያ አይደለም እየተጨፋጨፍን ያለ ነው ማለት ነው። መንግስት ችግሮችን በውይይት ለመፍታት ያልታጠፈ የሰላም እጁን መዘርጋቱ ታጣቂዎች ወደ ጠረጴዛ እንዲመጡ ከፍተኛውን ድርሻ ይወስዳል። የሀገራዊ ምክክርን ጨምሮ እንደ ሀገር የተያዙ የውይይት መድረኮች ግጭቶችን የሚያስቀሩና ችግሮችን ለመፍታት ሁነኛ መንገድ መሆናቸውንም የቀድሞ ታጣቂዎቹ ይናገራሉ። አሁን ደግሞ መንግስት የትኛውንም አይነት ጥያቄ በሰላማዊ መንገድ መፈታት ይችላል፣ በዲያሎግ ይፈታል። የሀገራዊ ምክክር ኮሚሽን ተቋቁሞ አጀንዳዎች እየሰበሰበ ነው። ታጣቂም የራሱን አጀንዳ ይሰጣል። እኛም እንደ አገው ነጻነት ግንባር አጀንዳችን ሰጥተናል። 5 አጀንዳዎችን ሰጥተናል። ሌላውም አካል በዚህ ልክ። ስለዚህ ተስፋዎችን አይተናል። እኔም በግሌ ተስፋዎችን አይቼ እንደ ቡድንም እንደ አገው ነጻነት ግንባርም ተስፋዎችን አይተን የገባ ነው። ምክንያቱም ሀገራዊ ምክክር ኮሚሽን ያገውን ችግር ብቻ ሳይሆን አጠቃላይ ሀገሪቱን ችግር የመፍታት አቅም አለው ብዬ ወስዳለሁ። ወደ ግጭት ከመግባት ውይይትና ሰላምን መምረጥ ማህበረሰቡን ከእንግልት የሚያድን እንደ ሀገርም ለጦርነት የሚወጣውን ጉልበት ልማት ላይ በማዋል የተሻለ ሀገር መገንባት እንደሚቻልም ነው የገለጹት። ቁጭ ብለን ባለመነጋገራችን ይህን ሁላ እጦት ወይም ይህን ሁላ ችግር ያመጣ ነው እኛ በመሆናችን አሁንም ቢሆን ቁጭ ብለን ለመነጋገር እድሉ ስለተሰጠን ይህንን ብንጠቀም ሀገራችን ያው ወደፊት ትንሽ ማንቀሳቀስ የምንችልበት አጋጣሚ ነው ብዬ አስባለሁ። በአማራ ክልል እስካሁን ከ13000 በላይ ታጣቂዎች በተሃድሶ ማሰልጠኛ ማዕከል አልፈው ከማህበረሰቡ ጋር እንደተቀላቀሉ የብሔራዊ ተሃድሶ ኮሚሽን መረጃ ያመለክታል። አሁንም ቢሆን ወደ ሰላም ያልመጡ ታጣቂዎች ግጭትና ጦርነት የሚያስከትለውን ጠባሳ በማስተዋል የጦርነት ጉልበታቸውን ለሀገርና ሕዝብ ልማት እንዲጠቀሙበት ልብ ማለት ያሻቸዋል። እኛ አሁን ሌላ አባይ ግድብ ነው መገንባት የሚያስፈልገን። ጣናን ማየት እንችላለን። የእምቦጭ አረም ወርሶት ይሄን ተባብረን መንቀል ስንችል ሌላ እምቦጭ ከውጭ ተቀብለን እያመጣን ምን ተክል ብዙዎቻችን እስካሁን ድረስ ይሄንን ዘወር ብለን ማየት አለብን።
ህዝባችን ነው እየጎዳን ያለው። መኪና መንገድም ብናስቆም፣ ሆስፒታልን ብናስቆም፣ ትምህርት ቤትን ብናስቆም፣ የግብርና ተቋማትን ብንዘጋ የራሳችን ጉሮሮ ነው እየዘጋን ያለው። ስለዚህ ይሄን የሚያደርጉ አካሎች አሁንም ቢሆን እድሉን ተጠቅመው በአጭር ጊዜ ይሄ ሀገራችን ሊጠቅም የማይችል መሆኑን መረዳት አለባቸው ብዬ ነው የማስበው። መንግስት ለሰላም የከፈተው በር ሁሉንም የሚያሳትፍ ሰፊ መሆኑንና ሀገርን ወደ ከፍታ ምዕራፍ የሚያሸጋግር መሆኑም ተገልጿል።